ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ እንደተለመደው ዛሬም ፊደሎችን አጠቃላይ እያነበብን የምናየው ይሆናል ማለት ነው። ተከታተሉኝ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር የአማርኛ ፊደሎች አሉ ማለት ነው። የአማርኛ ፊደሎችን እያነበብን ከመጀመሪያው እስከ መጨረሻው የምናይ ይሆናል ማለት ነው። ተከታተሉኝ። አሁን በቀጥታ እንጀምራለን። እሺ እንግዲህ እንደምትመለከቱት እዚህ ጋር ከሀ እንጀምራለን ማለት ነው እስከ መጨረሻው በዚህ መልኩ እያነበብን አጠቃላይ ድምጻቸውን፣ ቅርጻቸውን ምን ይመስላል የሚለውን አጠቃላይ ነው የምናይ ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምራለን። እሺ እንግዲህ እንደምትመለከቱት ከመጀመሪያው ከሀ ነው የምንጀምረው ማለት ነው። ከሀ ጀምረን እያነበብን አጠቃላይ ወደታችም ሌሎችንም በአጠቃላይ እያነበብን እናስቻለን ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምር ማለት ነው። እንግዲህ መጀመሪያ የምናገኘው የፊደል መጀመሪያ ማለት ነው፣ ወይም በመጀመሪያ የምናገኘው የፊደል አይነት ሀ ነው ማለት ነው። ይሄን ሀሌታ ሀ ብለን የምንጠራው የሀ ዘር ነው ማለት ነው። ይሄኛውን በመጀመሪያ እያንዳንዱ ድምፁ ምን ይመስላል፣ ቅርጹ ምን ይመስላል የሚለውን በደንብ እናያለን ማለት ነው። አሁን ከመጀመሪያው ከሀ እንጀምራለን። ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እንግዲህ 7 አይነት ድምጽ ነው የምናወጣ ማለት ነው። ነገር ግን የሀ ማለት ነው የሀ ፊደል 6 አይነት ድምጽ ነው ያለው። ምክንያቱም የመጀመሪያውና የአራተኛው ተመሳሳይ ስለሆነ ሌሎቹ ግን 7 አይነት ድምጽ ነው ያላቸው ማለት ነው። እነዚህም የተለያየ ድምጽ የተለያየ ቅርጽ አላቸው ማለት ነው። እነዚህንም በደንብ መገንዘብ ያስፈልጋል ማለት ነው። እሺ ቀጥሎ እነዚህን የለ ቤተሰቦችን እናያቸዋለን ማለት ነው። እሺ እንግዲህ እነዚህን የለ ቤተሰቦች ያው ከመጀመሪያው እስከ መጨረሻው እስከ 7ኛው ድምጽ እናነባቸዋለን ማለት ነው። እንግዲህ 7 አይነት ድምጽ አለው ብለናል። እንዲሁም ቅርጹም 7 አይነት ነው። 7ቱም የተለያየ ድምጽና ቅርጽ አለው ማለት ነው። ስለዚህ እነዚህን በደንብ እናነባቸዋለን። ድምጻቸውን፣ ስማቸውን በደንብ እንለያቸዋለን ማለት ነው። እነዚህን ካወቅን ስማቸውን፣ ቅርጻቸውን በአጠቃላይ ካወቅን የምፈልገውን ነገር በቀላሉ በጽሁፍ መጻፍ እንችላለን ማለት ነው። ስሞችን፣ አረፍተ ነገሮችና ሌሎች ጽሁፎችንም በቀላሉ መጻፍ እንችላለን። ስለዚህ እነዚህን የፊደሎችን 7 አይነት ድምጽ ማወቅ ይኖርብናል ማለት ነው። እንዲሁም ቅርጻቸውን አጠቃላይ ማወቅ ይኖርብናል። ስለዚህ እነዚህ እናነባለን። ለ ሉ ሊ ላ ሌ ል ሎ እንደዚህ ብለን ነው በቀላሉ ምናነባቸው። እንግዲህ 7 አይነት ድምጽ ነው የጠራው ማለት ነው። እንደምትመለከቱት ቅርጻቸውም የተለያየ ቅርጽ አላቸው። በዚህ መልኩ በደንብ እናጠናቸዋለን፣ በደንብ እንይዛቸዋለን ማለት ነው። እነዚህን በደንብ ቅርጻቸውን ለመያዝ እንዲሁም ድምጻቸውን በትክክል ለማወቅ በደብተራችሁ መጻፍ ይኖርባችኋል ማለት ነው። እነዚህን በደንብ ትጽፋላችሁ፣ በደንብ ታነባላችሁ ማለት ነው። ከዛ ቀጥለን ሐመር ውሃ ብለን የምንጠራው ወይም የሀ ዘር ነው ማለት ነው። የሀ ዘር ነው፣ ሐመር ውሃ ብለን ነው የምንጠራው። ስለዚህ ይሄንም ስናነብ ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እንደላይኛው ነው የምናነበው ማለት ነው። የተለያየ ቅርጽ የተለያየ ድምጽ አላቸው ማለት ነው። እነዚህንም በደንብ በማንበብና በደንብ በመጻፍ ቅርጻቸውን በትክክል ማወቅ ይቻላል ማለት ነው። ከዛ ቀጥሎ ያለ የመ ቤተሰቦች ናቸው ማለት ነው። እንደምትመለከቱት መ ሙ ሚ ማ ሜ ም ሞ እንደዚህ ብለን እናነባቸዋለን። ከዛ በመቀጠል ሰ ሱ ሲ ሳ ሴ ስ ሶ እንደዚህ ብለን እናነባቸዋለን ማለት ነው። እንግዲህ እነዚህ የሰ ቤተሰቦች ወይም የሰ ዘሮች ናቸው። እነዚህም የተለያየ ቅርጽና ድምጽ አላቸው ማለት ነው። ከዛ በመቀጠል ወደሚቀጥሉት እናልፋለን።
እሺ ቀጥሎ የምናገኛቸው እነዚህ የረ ቤተሰቦች ናቸው ማለት ነው። እንደምትመለከቱት የረ ቤተሰቦች ይህን ይመስላሉ ማለት ነው። እናነባቸዋለን። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ እንደዚህ ብለን ሰባቱን ድምፅ እንደዚህ እናነባዋለን ማለት ነው። ከዛ ቀጥለን ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እንደዚህ ብለን ያው በቀላሉ ማንበብ እንችላለን ማለት ነው። ከዛ በመቀጠል ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ እንደዚህ ብለን እናነባቸዋለን። እንግዲህ እነዚህ የሸ ቤተሰቦች ናቸው ማለት ነው። እነዚህ የተለያየ ቅርጽ የተለያየ ድምፅ አላቸው። እነዚህን በዚህ መንገድ በቀላሉ ማንበብ እንችላለን ማለት ነው። ከዛ በመቀጠል ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ እንደዚህ ብለን እናነባቸዋለን። እነዚህም የቀ ቤተሰቦች ናቸው ማለት ነው። 7 አይነት ድምፅ 7 አይነት ቅርጽ አላቸው ማለት ነው። እያንዳንዱ የተለያየ ቅርጽ ነው ያላቸው። እንደምትመለከቱት የተለያየ ቅርጽ አላቸው ማለት ነው። እነዚህን ቅርጽም ደጋግሞ በመጻፍ በቀላሉ መያዝ ይቻላል ማለት ነው። ከዛ ቀጥላ የምናገኛቸው የበ ቤተሰቦች ናቸው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ወደሚቀጥለው እናልፋለን። እሺ ቀጥሎ የምናገኛቸው እነዚህን የተ ቤተሰቦች ናቸው ማለት ነው። እነዚህ እያንዳንዱን እናንብባቸው ማለት ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ እንደዚህ ብለን እናነባቸዋለን። እንግዲህ እነዚህን ድምጻቸውን በመቀያየር ወይም የአፋችንን እንቅስቃሴ በመቀያየር የተለያዩ ድምፅ መፍጠር ይቻላል ማለት ነው። እንደምትመለከቱት በዚህ መልኩ እናነባቸዋለን። ከዛ ቀጥሎ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ እንደዚህ ብለን ነው የምናነባቸው ማለት ነው። ከዛ ቀጥለን በድጋሚ ሀን እናነባለን። ከላይ የሀሌታም እና የሀመር ኋን ሀ እንዳነበብ ነው እዚህ ጋም በተመሳሳይ ድምፅ በድጋሚ ሃን እናነባዋለን ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንደዚህ ብለን ነው የምናነባው። በዚህ መንገድ በቀላሉ እናነባዋለን። ከዛ ቀጥለን ነ፣ ኑ፣ ኒ፣ ና፣ ኔ፣ ን ነው እንደዚህ ብለን እናነባቸዋለን። እንግዲህ ፊደላት ይህን ይመስላሉ። የተለያዩ ቅርጽና ድምፅ እንዳላቸው በዚህ መንገድ ማየት እንችላለን ማለት ነው። ከዛ በመቀጠል የኘ ቤተሰቦች ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ደግሞ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ እንግዲህ እንደዚህ ብለን እናነባቸዋለን። ከሀ እስከ አ ያሉ የፊደል አይነቶችን በዚህ መልኩ እያነበብን አይተናል ማለት ነው። ለዛሬ በዚህ ይበቃናል። በቀጣይ ቪዲዮ ደግሞ ሌሎችንም አጠቃላይ እያነበብን የምናየው ነው።